jungle audio jungle ሰላም ጤና ይስጥልኝ። የዕለቱን ትኩስና ሰበር መረጃዎችን ይዘንላችሁ ቀርበናል። በዛሬው ቆይታችን ሱዳን ወደ ኢትዮጵያ ድንበር ተጨማሪ ጦርና የአየር መከላከያ መሳሪያዎችን ማስጠጋቷን ተከትሎ በሁለቱ ሀገራት ስላለው ወቅታዊ ውጥረት፣ ፕሬዝዳንት ትራምፕ በኢራን ላይ የሰነዘሩት እጅግ አስደንጋጭ ዛቻ፣ እንዲሁም ዶክተር ቴዎድሮስ አድሃኖም ስላስጠነቀቁት አዲሱ ገዳይ ሃንታ ቫይረስ ዝርዝር መረጃዎችን እናቀርባለን። በተጨማሪም ኢትዮጵያ በየ6 ወሩ በመርፌ የሚሰጠውን የኤችአይቪ መከላከያ መድኃኒት ልትጀምር መሆኑ ተሰምቷል። እስከ ቪዲዮው ፍጻሜ ድረስ አብራችሁን ቆዩ። ሱዳን ወደ ድንበር ተጨማሪ ጦር አስጠጋች። ሱዳን ወደ ኢትዮጵያ ድንበር ተጨማሪ ሰራዊትና የአየር መከላከያ መሳሪያዎችን ማስጠጋቷ ታውቋል። የሱዳን ጦር አዛዥ ጀነራል አብዱል ፈታህ አል-ቡርሃን ተጨማሪ ወታደርና የአየር መከላከያ ዘዴዎችን ወደ አልፋሽጋና ቤኒሻንጉል ጉሙዝ ድንበር እንዲሰማሩ ትዕዛዝ ከሰጡ በኋላ በሱዳንና በኢትዮጵያ መካከል ውጥረት ነግሷል። የሱዳን መንግስት ይህን ውሳኔ የወሰነው ከኢትዮጵያ አማራ ክልል ባህር ዳር የተነሱ ድሮኖች ሚያዝያ 26 በካርቱም ጥቃት እንደፈጸሙና ሱዳን በማንኛውም ሰዓት የራሷን እርምጃ እንደምትወስድ በኢትዮጵያ ላይ ክስ ካቀረበች በኋላ ነው። ይህ ውንጀላ ኢትዮጵያ መሰረተ ቢስ በማለት ውድቅ ማድረጓ ይታወሳል። ኢትዮጵያ የኤችአይቪ መከላከያ መድኃኒትን በሙከራ ደረጃ ልትጀምር ነው። በየ6 ወሩ በመርፌ የሚሰጠውና ከፍተኛ ውጤታማነት ያለው ሌናካ ፓቪር የተሰኘው የኤችአይቪ ቅድመ መከላከያ መድኃኒት ከ6 ወር እስከ 1 ዓመት ባለው ጊዜ ውስጥ በኢትዮጵያ በሙከራ ደረጃ እንደሚጀምር የጤና ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ እንዳለው መድኃኒቱ በዓመት 2 ጊዜ ብቻ በመርፌ የሚወሰድ በመሆኑ ለተጠቃሚዎች ምቹና ውጤታማ ነው። የጤና ሚኒስቴሩ መድኃኒቱን ለማስገባት አስፈላጊውን የቅድመ ዝግጅትና የግዢ ሂደት እያከናወነ ይገኛል። መድኃኒቱ ውድ ቢሆንም በግሎባል ፈንድ ድጋፍ ወይም በመንግስት ግዢ አማካኝነት በተለይም ለቫይረሱ ተጋላጭ ለሆኑ የህብረተሰብ ክፍሎች እንዲቀርብ ያደርጋል። ጎረቤት ሀገር ኬንያ በቅርቡ የመጀመሪያውን ዙር 21,000 የመድኃኒት መጠን መረከቧ ይታወቃል። የኢራን እስላማዊ አብዮታዊ ዘበኛ የባህር ኃይል ለአሜሪካ ጠንካራ ማስጠንቀቂያ ሰጠ። የኢራን እስላማዊ አብዮታዊ ዘበኛ የባህር ኃይል ኮማንድ ባወጣው መግለጫ ከእንግዲህ ወዲህ በኢራን የነዳጅ ጫኝ መርከቦችም ሆነ በማንኛውም የንግድ መርከቦች ላይ የሚሰነዘር ጥቃት በቀጥታ አሜሪካን ኢላማ ያደረገ የአጸፋ እርምጃ እንደሚወስድ አስታወቀ። የአጸፋ እርምጃው ማንኛውም በኢራን መርከቦች ላይ የሚፈጸም ትንኮሳ፣ በክልሉ በሚገኙ የአሜሪካ የጦር ሰፈሮች፣ ወታደራዊ ማዕከላትና የጠላት መርከቦች ላይ ከፍተኛ ጥቃት በማድረስ ምላሽ እንደሚሰጥ ተገልጿል። የኢራን እስላማዊ አብዮታዊ ዘበኛ የአየርና ህዋ ኃይል ወይም ኤሮስፔስ በበኩሉ ሚሳኤሎችና ድሮኖች በክልሉ በሚገኙ የአሜሪካ ኢላማዎች ላይ ተቆልፈው ትዕዛዝ እየጠበቁ መሆኑን አረጋግጧል። ይህ ማስጠንቀቂያ የወጣው ሰሞኑን በአረብ ባህረ ሰላጤና በሆርሙዝ ወሽመጥ አካባቢ የአሜሪካ የባህር ኃይል በኢራን መርከቦች ላይ የወሰደውን የለይቶ ማቆም ወይም ብሎኬድ እርምጃ ተከትሎ እንደሆነ ተመላክቷል። ይህ ውጥረት በዓለም አቀፍ የነዳጅ ገበያና በክልሉ ሰላም ላይ ከፍተኛ ስጋት እየፈጠረ ይገኛል። እኔ የምላችሁን ካላደረጋችሁ 90 ሚሊዮን ዜጎቻችሁን እጨፈጭፋለሁ። ትራምፕ ፕሬዚዳንት ትራምፕ ቴህራን የተኩስ አቁም ስምምነት ለማድረግ ፈቃደኛ ካልሆነች አስከፊ መዘዝ ሊገጥማት እንደሚችል በመግለጽ እስካሁን ለኢራን ከሰጧቸው ማስጠንቀቂያዎች ሁሉ አስደንጋጭ ይዘት ያለው ማስጠንቀቂያ አውጥተዋል። ውጥረቱ እየጨመረ በመጣበት በዚህ ወቅት ኢራን ከስምምነት ውጭ የምትሆን ከሆነ ዓለም በቅርቡ ኢራን ላይ አንድ ትልቅ ነበልባል ሊያይ እንደሚችል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠቁመዋል። የፕሬዝዳንቱ ይህ ማስጠንቀቂያ እንደሚያመለክተው ከሆነ አሜሪካ በኢራን ላይ የኒኩለር ጥቃት ልትፈጽም እንደምትችል የሚያሳይ አይነት ይዘት እንዳለው በርካቶች እየዘገቡ ይገኛሉ። ዶናልድ ትራምፕ
የኢራን መሪዎች ስምምነቱን በፍጥነት እንዲፈርሙ አሳስበዋል። ነገር ግን ይህ የማያደርጉ ከሆነ ከባድ ስቃይ ይከተላቸዋል ሲሉም አስጠንቅቀዋል። በርካታ የፖለቲካ ተንታኞች መግለጫውን ከዲፕሎማሲያዊ ጫና ያለፈና በሚሊዮኖች በሚቆጠሩ ሰላማዊ ሕዝቦች ላይ ከፍተኛ ስጋትን የሚደቅን ነው ሲሉ እየተቹት ይገኛሉ። ወደፊቱ አስፈሪ በሽታ ሃንታ ቫይረስ መከሰቱ ተነገረ። ከኮሮና ቫይረስ በላይ አስከፊ የሆነ ሃንታ ቫይረስ ተከስቷል። በቫይረሱ ከሚያዙ 100 ሰዎች መካከል 40ዎቹ የመሞት ዕድላቸው ከፍተኛ ነው ተብሏል። አሁን ላይ ከተጠረጠሩት 8ቶቹ 5ቱ ተገኝቶባቸዋል። መተላለፊያው አይጥ ነው ተብሏል። አይጥ አጥፉ ተብሏል። በአንድ የሽርሽር መርከብ ወይም ደግሞ ክሩዝ ሺፕ ላይ ከተጠረጠሩት 8 ሰዎች መካከል በ5ቱ ላይ የሃንታ ቫይረስ መገኘቱን የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም የገለጹ ሲሆን ቀሪዎቹ 3 ሰዎች ደግሞ አሁንም በጥርጣሬ ላይ መሆናቸውን ጠቁመዋል። እንደ ዶክተር ቴዎድሮስ ገለጻ አንዲስ ቫይረስ የክትትልና ቆይታ ጊዜ እስከ 6 ሳምንት ሊረዝም ስለሚችል ተጨማሪ ታጣቂዎች ሊመዘገቡ እንደሚችሉ ስጋታቸውን ገልጸዋል። ድርጅቱ ክስተቱን በጥንቃቄ እየተከታተለው እንደሚገኝና የሕዝብ ጤና ስጋት ደረጃውንም እየገመገመ መሆኑን አስታውቋል።